ስትሻል ልንጠቅሽ ነው የመጣ ነው። ቅድስቴ ልንጠቅሽ ነው የመጣ ነው። እጅ ወደ ላይ። እሺ ልትገለኝ ነው? ልትገለኝ ነው እንዴ? ከዚህ ደቂቃ በኋላ አንዲት ቃል ብትተነፍሽ ያለን ይፍቃድ እድሜሽ ወደ ሰከንዶች እያጠሩ ነው የሚሉት። እውር ነገ አይኔ ይበራል ቢሉት ዛሬን እንዴት አድሬ አላሉ? አዎ አላድርም። ዛሬ ውሰዱ ሞገስ፣ በእናትህ ሲቲ፣ በእናትሽ ውሰዱ። ዛሬ እባካችሁ ውሰዱ። ተረጋጊ ዳጣ፣ ይሄ እኮ የልጅ ጨዋታ አይደለም። መሀሌት የብሩክ ቤት ገብታ እቃ ልታወጣ ስትል በፖሊስ ቁጥጥር ስር ዋለች። ሉላ ከቤት ደግማ እንዳትወጣ ሰማይም እንዳታይ ከእንደገና ቤት ተቆለፈባት። ዳጣ አባቷ አውጥቶ እንደ ጣላት መረጃው ደርሷታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱን። ቪዲዮን በላይክ ጀምሩ። ምሳሌ ድራማ ክፍል 60ን ወደ እናንተ ይዤ መጥቻለሁ። ለትውስታ በባለፈው ሉላ ከበረንዳ ላይ ልትዘል ስትል ነበረ የተቋረጠው ድራማው። ሉላ ወደቀች ወይስ ምን ሆነች? ሞተች? ተረፈች? እያለን ብዙዎቻችን እየተጨነቅን ነበር። ነገር ግን ሉላ ልትዘል ስትል ዝና አይቶ ይዞ አትርፏታል ማለት ነው። አትርፏት በጣም እየጮኸባት ነበረ። ራስሽን ከዚህ ላይ ወርውረሽ ልትሞቺ ነው ወይ? ያኔ አንቺ ሳትሆኝ የሞትሽው እኔን ነው የገደልሽው። ምን አስበሽ ነው ቢላትም ሉላ ከዚህ ህይወት ካንተ ጋር ከመኖር ራሴን ባጠፋ ይሻለኛል በማለት መልስን ሰጥታዋለች። እንግዲህ እሱም እኔን ገደልሽ ማለት ነው። ይሄ ሁሉ የሆነው በዛ በሞገስ ምክንያት ነው። እሱ ቢሞት አንቺ አርፈሽ ትቀመጪ ነበር፣ ሰላማዊ ኑሮ ትኖሪ ነበረ። አሁን እሱ እያለ በሰላም እኔንም እያኖርሽ አይደለም በማለት ይነግራታል። ከዚህ በኋላ ከቤት አትወጭም አይደለም ፀሐይ ልታይ ሰማይም አታይም በማለት ወደ ክፍል አስገብቶ ዘግቶባታል። ራሴን ነው የማጠፋው ከዚህ በኋላ ዛሬ ብተርፍም አንተ ሁሌ ከኔ ጋር ስለማትሆን ይሄንን ነገር አደርገዋለሁ ብላ እንግዲህ ሉላ ራሷን ለማጥፋት ወስናለች ማለት ነው። እንግዲህ መሀሌት ዛሬ ትልቅ ውርደት ነው የተከናነባት። አተርፋለሁ ብላ በሌብነት ወንጀል ተጠርጥራ እንግዲህ ቂሊንጦ ገብታለች ማለት ነው። ምንድነው የሆነው? ኤፍራታ ለምን እቤት አንሄድም? አልናፈቀሽም ወይ? አሁን ላይ ብሩክ ስለሌለ ሄደን እቃ እናንጣ ብላታለች ማለት ነው። እቃሽን አውጪ በማለት ኤፍራታ መክራታለች። ምን እናደርጋለን? ሰው ቤት መግባት ወንጀል እኮ ነው እሱ በሌለበት ብትልም ቤትሽ ነው፣ ቅድስት ናት። ቅድስት ደግሞ ምንም አታረግሽም፣ ምንም ልታመጣ አትችልም ብላ ኤፍራታ አደፋፍራታለች። ፖሊስ ምናልባት ልትጠራብን ትችላለች ብትልም ቤትሽ ነው፣ እቃሽን መውሰድ አለብሽ፣ ብሩክ ሲመጣ ቤቱን ባዶውን ነው ማግኘት ያለበት የሚል የጅል ምክር እንግዲህ ኤፍራታ መሀሌትን መክራታለች። እውነትሽን ነው በማለት እንግዲህ የኤፍራታን ምክር ሰምታ መሀሌት ቀጥታ ወደ እነ ብሩክ ቤት አምርተዋል፣ ሁለቱ ተያይዘው። ቅድስት እንግዲህ በረንዳ ላይ ሆና ከፎቅ ወደ ታች እያየች ነበረ። እነሱ ሲመጡ ቀድማ እነሱን አይታቸው ነበረ። ያደረገችው በጣም የሚያስደንቅ ነው። ቅድስት በጣም ብልህ ሴት ናት። ዞር ብላ በሩን ዘጋ አድርጋ እነሱ የማያዩበት ቦታ ተደብቃ እስከሚገቡ ነው የጠበቀቻቸው። በሩን ዘግተዋለች እንጂ አልቆለፈችውም። እሷም ውስጥ የለችም። እነዚህ ሰዎች የሆነ ነገር ሊያደርጉ ነው የመጡት። ምን ሊሰሩ መጡ? መሀሌት ናት አይደለ? ደግሞ ምን ልሰራ መጣች? ወይኔ ጉዴ እያለች እንግዲህ ይሄንን ዘዴ ተጠቅማለች። በሩን ዝም ብላ ዘግታ ከበር ላይ እሷ ዞር ብላ ተደብቃ ነበረ። ሁለቱ እንግዲህ ገቡ። ወዲያ ሲያዩ ወዲህ ሲያዩ ምንም አይነት ሰው የለም።
ብሩክ የለም ብላ ቤቱን ክፍቱን ጥላ ሄደች ማለት ነው ወይ ትል ነበረ ኤፍራታም ስታቃጥር። አይ ወይ ተኝታ ሊሆን ይችላል ብለው ቢፈልጉም ቤት ውስጥ ምንም አይነት ሰው የለም። ቤቱን ጥላ ብሩክ ስለሌለ መዞር ጀመረች ማለት ነው። እቺ ጥጋበኛ እያለች ኤፍራታ እየተናገረች ነበር። ነገር ግን የተዘጋጀላቸውን ነገር አላወቁም እነሱ ማለት ነው። ቅድስት በጣም ነው የተመቸችኝ ብልህ ሴት ማለት ነው። ፈለጉ ወዲያ ፈለጉ ምንም ሊያገኙ አልቻሉም። እንግዲህ መሀሌት የወሰነችው ብሩክ እናቱ የሰጠችው ውድ እቃ አለ መኝታ ክፍል፣ እሱን መውሰድ አለብን፣ በቃ እሱን ይዘን መውጣት አለብን ብላ ወደ መኝታ ክፍል ታመራለች። መኝታ ክፍል ስትገባ ሳጥኑ ቁልፍ እንደሆነ ነው የተረዳችው። ቅድስት እንግዲህ ቀስ ብላ መታ በሩን ቆልፋበት በህግ አምላክ የትም እንዳትሄዱ ወዴትም እንዳትንቀሳቀሱ በማለት ቆልፋባቸው ሄዳለች ማለት ነው። በር ከተቆለፈባቸው በኋላ ወይኔ እቺ ጅል ተጫወተችብን ማለት ነው፣ ፖሊስ ከመጣ ሌቦች ልንባል እንችላለን በማለት በጣም ፈርተው ይገኛሉ። አንቺ ነሽ እንደዚህ ያደረግሽን እያለች በኤፍራታ እያሳበበች ነው። መሀሌትም ከአንቺ ጋር አንቺ ያቀድሽው እቅድ አንድ ቀንም ውጤት አንጥቶ አያውቅም። እንዴት ያንቺን ምክር ሰማው? መስማት አልነበረብኝም በማለት በጸጸት ውስጥ ነው ያለችው። ነገር ግን ቅድስት ቀድማቸዋለች። በሩን የሚከፍትላቸው አላገኙም። ሰብረን እንውጣ የሚል የጅል ምክር አሁንም እንደለመደባት ኤፍራታ እየመከረች ትገኛለች። በርን ስንሰብር ያየን ሰው ምን ይለናል? በር መስበርም እኮ ሌላ ወንጀል ነው። በሩ ሲሰበር ጎረቤቶች ቢመጡስ ምን ልትይ ነው? ሌቦች ናቸው ብለው ያስይዙናል በማለት ትመልስላታለች መሀሌት ማለት ነው። ከዛ እንግዲህ ቅድስት ቀጥታ ወደ ፖሊስ ጣቢያ ሄዳ ፖሊስ ነው ይዛ የመጣችው። ለፖሊሱ ሁሉንም ነገር አስረድታዋለች፣ ሊዘርፉም እንደመጡ ጭምር ከፖሊስ ጋር መታ እንግዲህ ፖሊሱ ያላት አንቺ ቀጥታ ወደ ቤት ገብተሽ የሚያደርጉትን እያንዳንዱን ነገር ተመልከቺ ብሏታል። እንግዲህ ከፍታ ነው የገባችሁ። ከፍታ ስትገባ ምን ልታደርጉ መጣችሁ? ምን ልትሰሩ መጣችሁ? የሚል ጥያቄ ነው የጠየቋት። የት ሄደሽ ነው በር ክፍት ጥለሽ ብላ እንግዲህ መሀሌት ድሮ እንደምትቆጣጠር ዛሬ መቆጣጠር ያምራታል። እናንተ መልሱልኝ እንጂ የት ነው የሄዳ? ለምንድን ነው የመጣችሁት? ምን ፈልጋችሁ ነው የሰው ቤት የመጣችሁት? የሚል ጥያቄ ትመልስላታለች መሀሌት። ይሄ የሰው ቤት አይደለም የኛ ቤት ነው ይላሉ። የእናንተ ቤትማ አይደለም የሰው ቤት አይደለም እና የአውሬ ቤት ነው ወይ የሚል መልስ ነው ቅድስት የመለሰችው። የራሷ ቤት ነው የራሳችን ቤት ነው የእናንተ ቤትማ አይደለም በሚል ክርክር ይከራከራሉ። አሁን የሳጥኑን ቁልፍ አንጪ፣ የመጣሁት እቃ ልወስድ ነው፣ እቃዬን ላወጣ ነው የመጣሁት በማለት ትናገራለች መሀሌት። እንግዲህ እቃሽን ማውጣት አትችም፣ ጋሼ በሌለበት አንዲትም እቃ ይዘሽ መንቀሳቀስ አትችም ብላ ቁርጡን ትነግራታለች። ይሄን እንግዲህ አንገቷን አንቃ የቅድስትን አንገት መሀሌት ቁልፉን አንጪ የት ነው ያለው ብላ አንገቷን ትይዛታለች። እሺ ሰጥሻለሁ በማለት ወደ መኝታ ክፍል ስትገባ እንግዲህ ፖሊሱ ከውጪ ሆኖ እየተከታተለ ስለነበረ ፖሊሱ ይገባል። እንግዲህ እጅሽን ወደ ላይ እጃችሁን ወደ ላይ ብሎ ኤፍራታም ከግድግዳ ጋር እጇን አጣብቃለች። መሀሌትም የምትለው ነገር ነው ግራ የገባት፣ መላ ነው የጠፋት። ምክንያቱም ቅድስት ቀድማቸዋለች ማለት ነው። እነሱ በአፋቸው ይናገራሉ እንጂ ምንም የሚተገብሩት ነገር የለም። በፖሊስ ተይዘዋል። ሌላ እንግዲህ ስታስመስል ሌሎቹ ላይ እነ ሞገስ ላይ እነ ብሩክ ላይ ስታስመስል እንደኖረችው አሁንም እዚህ እኮ የመጣሁት ቤቴ ናፍቆኝ ነው፣ እዚህ እኮ የመጣሁት ቅድስትዬ ልጠይቅ ነው፣ ቅድስትዬ አይደለ ልጠይቅሽ ነው የመጣሁት አይደለ በማለት አይ ልጠይቂን አይደለም የመጣሽው፣ ልትዘርፊ ነው የመጣሽው፣ ልትደበድቢ ነው የመጣሽው በማለት ትመልስላታለች። እንግዲህ መሀሌት ለሰው ተንኮል ስታስብ በራሷ ጊዜ ወጥመድ ውስጥ ገባኝ ማለት ነው። ሌላኛው ዳጣ ዛሬ እናትና አባቷን ለመፈለግ እንግዲህ ወዲያ ወዲህ ተፍ ተፍ እያሉ ይገኛሉ። ከሞገስ ጋር የተወሰኑ መረጃዎችን አግኝተዋል። ዳጣን እንግዲህ የጣላት ወንድ እንደሆነ ስለዚህ አባቷ እንደሆነ ተረታለች።
ያገኘችው መረጃ ይሄንን ነው። ባገኘችው መረጃ መሰረት እናቴ ልትጥለኝ አትችልም፣ እንዴት አምጣ ወልዳ ትጥለኛለች? ድሮም ብዬ ነበረ መሄድ አለብኝ፣ ቦታው ጋር አሁን እንድትወስዱኝ ፈልጋለሁ፣ እንድታደርሱኝ ፈልጋለሁ በማለት እንግዲህ እያለቀሰችላ ትገኛለች። በጣም ስሜታዊ ሆናለች። እናቴ ድሮም አትጥለኝም፣ ይሄኔ እናቴ እየፈለገችኝ ሊሆን ይችላል መሄድ አለብኝ ብላ እንግዲህ አድራሻ ጠይቀው ለመሄድ ተዘጋጅታለች ማለት ነው። ታገኛለች አታገኝም ቤተሰቧን የሚለውን ነገር በቀጣይ ክፍል ነው ልናይ የምንችለው። እነ ማህሌትስ ምን ይሆን ከዚህ በኋላ የሚለው እንግዲህ ሰው ቤት እጅ ከፈንጅ ነው የተገኙት፣ ይታሰራሉ ማለት ነው። ይሄ እንግዲህ ከዝና ጋም የሚያጣላት ትልቁ ነገር ነው። ዝና ከሱ ጋር ነበር እየሰራች ያለችው። ይሄንን እንግዲህ በኤፍራታ ትዕዛዝ ነው የሄደችው። አሁን ደግሞ ብሩክን እሷ ከዚህ በፊት ስትከስ ነበረ። አሁን ግን እሷ ተከሳሽ ትሆናለች። ብሩክን ለማሳሰር ነበረ የምትለፋው። እሷ አሁን ላይ ያለምንም ማስረጃና መረጃ እራሷ እስር ቤት ትገባለች ማለት ነው። ሰው ላይ ተንኮል ሲያስቡ እንደዚህ ነው እንግዲህ በብሩክን በጣም ለመበደል ስትለፋ ነበር። አሁን ላይ ግን በራሷ ጊዜ ከቤት እቃ ወጣለሁ በማለት ወጥመድ ውስጥ ገብታለች። ከቤት እቃ ወጣለሁ ስትል ፖሊሱም ኦልሬዲ ሰምቷታል። ምንም አይነት ምስክር አያስፈልግም፣ ይታሰራሉ ሁለቱም ማለት ነው። ያሰበችው ነገር ሁሉ ላይሳካላት ነው። ባይ ባይ። ዝናም ቤቱን እገዛለሁ ያለውን ነገር እንግዲህ ላይገዛላት ነው ማለት ነው። ምክንያቱም ስራዋ ይቋረጣል። እሷ ከታሰረች ሞገስን ማስገደሉ ይቀራል። ሞገስን ለማስገደል የሰጠችው ብር የሰጠቻቸው ሰዎችም ደግሞ የእሷን ትዕዛዝ ነው ሁሉ የሚጠብቁት። እሷ እስር ቤት ከሆነች ይሄ ትዕዛዝ ይቀራል። እንግዲህ እነ ሞገስ በነፃነት ይኖራሉ። ዳጣም እንግዲህ ወላጆቿን ታገኛለች ብለን ተስፋ እናደርጋለን። ምሳሌ ታክማ በሰላም እንደምትመለስም እጅጉን ተስፋ እናደርጋለን። ምሳሌ ድራማ አሁን ላይ ድል ለነ ብሩክ፣ አሸናፊዎቹ እነ ብሩክ ናቸው። እነ ብሩኬ ሊያሸንፉ ነው። ምንም የቀረ ነገር የለም። አሁን ላይ የቀረው ሉላ ነፃ መውጣት አለባት። የሉላ ነገር ነው ትንሽ አሳሳቢውና ሉላ ነፃ እንድትወጣ እንፈልጋለን። ከዝና መውጣት አለባት። ከዝና ወጥታ ከሞገስ ጋር እንድትኖር ነው የምንፈልገው። ድራማው እንግዲህ ለማለቅ የተገባደደ ይመስላል። አሁን ላይ ሁሉም እውነት እየወጣ ይገኛል ማለት ነው። ይሄ የኔ ግምት ነው። ይቀጥላል አይቀጥልም የሚለውን አብረን ነው የምናይ የሚሆነው። ግን ዳጣም የራሷን ቤተሰቦች ፍለጋ ላይ ናት። ምሳሌም ኦልሬዲ ሕክምና ላይ ናት። ማህሌትም በገዛ እጇ ቂሊንጦ እየገባች ትገኛለች። የምትቀረው የሉላን ነፃ ማውጣት ብቻ ነው ማለት ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ምሳሌ ድራማ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ቅድስትዬ በጣም ይመቻት። በጣም ነው ያስደሰተችኝ። ጀግና ናት። እንደዚህ ብልህ ሆኖ ሰዎችን በጉልበት ሳይሆን በአይምሮ መቅደም ነው የሚያስፈልገው። አንዳንዴ ሰው በአፉ ነው የሚናገረው። ብልህ ሰው ግን በልቡ የሚያስበውን ያስባል፣ ማድረግ ያለበትን ያደርጋል። እሷ ቀድማ ከታች ስላየቻቸው ቀድማ ተደብቃ ቁልፍ በእጇ ይዛ ሲገቡ ቁልፍን ያደረገችባቸው። እንደዚህን አይነት ቀዝቃዛ በቀል በቃ የማይገኝ ነው ማለት ነው። ቅድስት በቃ ጀግና ብያታለሁ። ጀግና በሁሉ ነገር በጣም ጀግና ናት ማለት ነው። ጨርሰናል። ቀጣዩ ክፍል ምን ይሆናል የሚለውን እዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ስለምታበረታቱኝም አመሰግናለሁ። ሰላም ቆዩ። ሰላም ለሀገራችን፣ ፍቅር አንድነትን ያድለን። ምን እንደተማራችሁበት ግን ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። የእውነት ከምሳሌ ድራማ ምን ተምራችኋል? እኔ ብዙ ነገር ተምሬያለሁ። ክፋት ምንም የትም አንድች እርምጃም እንኳን እንደማያራምድ እኔ ተምሬበታለሁ ማለት ነው። እናንተም ተምራችኋል በእርግጠኝነት።